ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ዕለተ ቅዳሜ ላይ በማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ከኛ ጋር ስላላችሁ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን የምናነሳበት የዛሬ ፕሮግራማችንን ይዘን ቀርበናል። ዛሬ ከምናነሳቸው ነጥቦች መካከል በተለይ በተወዳጁ የእንግሊዝ ፕሪምየር ሊግ የ36ኛ ሳምንት ጨዋታዎች ዛሬ የሚጠበቁ መርሃ ግብሮች ይደረጋሉ። ፕሪምየር ሊጉ ሊጠናቀቅ በጣም በጣት የሚቆጠሩ ሳምንታት ብቻ ናቸው የቀሩትና አሁን ላይ በጣም በጉጉት የሚጠበቁ ጨዋታዎች ይደረጋሉ። ዛሬ በ36ኛው ሳምንት ወደ 5 ያክል ጨዋታዎች ናቸው የሚደረጉት። ከነዛ መካከል ምሳ ሰዓት ላይ ቀን 8 ሰዓት ከ30 ላይ የሚደረገው የሊቨርፑል እና የቼልሲ በአንፊልድ ሮድ የሚደረገው ጨዋታ በርካቶች በጉጉት ይጠብቁታል። ይህ ጨዋታ ቀን ላይ የሚደረግ ነው። ከዛ ውጪም ቀን 11 ሰዓት ላይ ከሚደረጉ 3 መርሃ ግብሮች መካከል አንደኛው ማንቸስተር ዩናይትድ ከሜዳ ውጪ ወደ ስታዲየም ኦፍ ላይት አቅንቶ የሌብሪሱን ቡድን ሰንደርላንድን የሚገጥምበት ጨዋታ ዛሬ ከሚደረጉና በርካቶች ከሚጠብቋቸው ጨዋታዎች መካከል አንደኛው ነው። እንዲሁም ምሽት 1 ሰዓት ከ30 ሲል ደግሞ ማንቸስተር ሲቲ በሜዳውና በደጋፊው ፊት ብሬንትፈርድን የሚገጥምበት ጨዋታ ዛሬ ከሚጠበቁ ጨዋታዎች መካከል ይጠቀሳል። በሌሎች ሊጎችም እንዲሁ የሚጠበቁ ሌሎች የጣሊያን ሴሪኤ እንዲሁ ጀርመን ቡንደስሊጋ፣ ፍሬንች ሊግ 1 እና ስፓኒሽ ላሊጋ ላይ የሚደረጉ መርሃ ግብሮች ያሉ የእነሱንም የጨዋታ ጠቆማዎች እናነሳላችኋለን። ከዛ ውጭ ግን ክለቦችን የተመለከቱ ስፖርታዊ ጉዳዮችን በስፋት የምናነሳበትን ፕሮግራም ነው ዛሬ ይዘን የቀረብ ነው። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ አጋሩን። ቪዲዮአችንን ላይክ እያደረጋችሁ ጀምሩት። ለቻናላችን አዲስ ከሆናችሁም ሰብስክራይብ ማድረጋችሁን አትርሱ። በአጠቃላይ የዛሬውን ፕሮግራም ከመሸጋገሪያ በኋላ ወደ እናንተ የምናደርስ ይሆናል። አብራችሁኝ ቆዩ። የሀገር ውስጥ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን ወይም ቀይ ቀበሮቹ ማለት ነው በሞሮኮ ልምምዳቸውን አድርገዋል። ለአፍሪካ ዋንጫ ውድድር ትላንትና ሞሮኮ የገባው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን ልምምዱን አድርጓል። ቀይ ቀበሮቹ በሞሮኮ ማረፊያቸውን መሐመድ ስድስተኛ የእግር ኳስ ማዕከልም አድርገዋል። ብሔራዊ ቡድኑ ትላንትና ከቀኑ 10 ሰዓት ጀምሮ በመሐመድ ስድስተኛ ልምምድ ማዕከልም የሞሮኮ ላይ የመጀመሪያ ልምምዱን ማድረጉን ነው የተመለከትነው። በልምምድ ወቅትም ሁሉም የኢትዮጵያ ብሔራዊ ቡድን ከ17 ዓመት በታች ብሔራዊ ቡድናችን ተጫዋቾች በመልካም ጤንነት ላይ እንደሚገኙ ነው ይፋ የተደረገው። ኢትዮጵያ በውድድሩ በምድብ 1 ከሰሜን አፍሪካ ሀገሮች ጋር ተደልድላለች። ከአዘጋጁ ሀገር ሞሮኮ፣ ከግብጽ ብሔራዊ ቡድንና ከቱኒዚያ ጋር መደልደላችን የሚታወስ ነው። በዚህ መሰረትም ግንቦት 5 ቀን 2018 ኢትዮጵያ ከግብጽ ጋር ጨዋታዋን ታደርጋለች። ግንቦት 8 2018 ደግሞ ኢትዮጵያ ከሞሮኮ ጋር ነው የምትጫወተው። በአንጻሩ ግንቦት 11 ደግሞ ከቱኒሲያ ብሔራዊ ቡድን ጋር ጨዋታችንን እንደምናደርግ ነው የወጣልን መርሃ ግብር የሚያሳየው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራም። ትናንትና የተደረገ አንድ ጨዋታን እናስቀድምና ከዛ በኋላም ዛሬ የሚደረጉ ጨዋታዎችን በስፋት የምንቃኝ ነው የሚሆነው። ትናንትና በሳዑዲ አንድ ጨዋታ ተደርጓል። የሳዑዲ ፕሮ ሊግ ሳይሆን በሳዑዲ አረቢያ ኪንግስ ካፕ የተደረገ የፍጻሜ ጨዋታ ነበር። አልሂላልን ከአልሁዱድ ያገናኘም የፍጻሜ ጨዋታ ነበር። አልሂላሎች ሻምፒየን መሆናቸውን ያረጋገጡበት ጨዋታ ነው ትላንትና የተደረገው። አልሂላል ከአልሁዱድ ጋር ያደረገውን የሳዑዲ አረቢያ ኪንግስ ካፕ ጨዋታን ፍጻሜ ጨዋታን 2-1 በሆነ ውጤት ነው ማሸነፍ የቻሉት። የአልሂላልን የማሸነፊያ ግቦች ቲዮ ሄርናንዴዝ እና ሳሌም አልዳውሳሪ ናቸው ማስቆጠር እየቻሉት። በተለይ በመጀመሪያው 45 የጨዋታ ክፍለ ጊዜ ላይ 1-0 ሲመሩ የነበሩበትን አጋጣሚና ከዛ በኋላ 2 ጎሎችን አስቆጥረው የመጀመሪያውን 45 እንዲሁ 2-1 እየመሩ የወጡበትን አጋጣሚ ጭምር ተመልክተናል። ካሬም ቤንዜማ ከአልሂላል ጋር የመጀመሪያ ዋንጫውን ትላንትና አሳክቷል። አሰልጣኝ ሲሞኔ ኢንዛጊም በክለቡ አሰልጣኝነት ታሪካቸው የመጀመሪያ ዋንጫቸውን ነው ያሳኩት። አልሂላል በቀጣይ በሊጉ በጣም ተጠባቂ የሚባለውን ጨዋታ በተለይ የሳዑዲ ፕሮ ሊግን ዋንጫ የወሰኗል አቅጣጫውን ተብሎ የሚታሰበውን ጨዋታ ከአልናስር ጋር እንደሚያደርጉ ይፋ ተደርጓል። ከዛ ውጭ ግን ትላንትና ማሸነፋቸውን ተከትሎ የዋንጫ ባለቤት መሆናቸውን ተከትሎ በአጠቃላይ ለአልሂላል 91ኛ ዋንጫ ሆኖ የተመዘገበው። ይህም በሳዑዲ ፕሮ ሊግ ታሪክ በጣም በርከት ያሉ ዋንጫዎችን ያስመዘገበው ክለብ እንዳደረገው ነው ቁጥሮቹ የሚያሳዩት። ዛሬ በአውሮፓ ታላላቅ ሊጎች የሚደረጉ ጨዋታዎችን እንጠቁማችሁ ውድ ቤተሰቦቻችን። ዛሬ በርከት ያሉ ጨዋታዎች ይደረጋሉ። እርግጥ ነው አብዛኞቹ ሊጎች ወደ መጠናቀቁ በተለይ ሻምፒዮኖቹ ወደ መረጋገጡ እየተቃረቡ ይገኛሉ። ለምሳሌ ያክል የጀርመን ቡንደስሊጋ ሻምፒዮኑን ያረጋግጠናል። ጣሊያን ሴሪኤም በኢንተር ሚላን አሸናፊነት መጠናቀቁን እናስታውሳለን። ባርሰሎና ደግሞ ነገ ምናልባት ከሪያል ማድሪድ ጋር በሚያደርጉት ጨዋታ ላይ ሊያረጋግጥ የሚችልበት እድሉ አለው ጨዋታውን።
አቻ ከወጣ ወይም ካሸነፈ ሻምፒዮን መሆናቸውን ያረጋግጣሉና በጣም እየቀረበ እንደሚገኝ ይታወቃል። ነገር ግን የተወዳጁ የእንግሊዝ ፕሪምየር ሊግ ፉክክር አሁንም ቀጥሎ እየተደረገ እንደሚገኝ ነው እየተመለከትን የምንገኘው። ዛሬም በተወዳጁ የእንግሊዝ ፕሪምየር ሊግ በጣም ተጠባቂ የሚባሉ ጨዋታዎች ቀጥለው ይደረጋሉ። እነዚህ ጨዋታዎች ደግሞ 36ኛ ሳምንት ጨዋታዎች ይሆናሉ። በተለይ ደግሞ ዛሬ ከሚጠበቁት ጨዋታዎች መካከል ቀን ላይ ምሳ ሰዓት ላይ 8:30 ሲል የሚደረገው ጨዋታ በርካቶች በጉጉት ይጠብቁታል። ሊቨርፑልን ከቼልሲ ጋር የሚያገናኘው ጨዋታ ዛሬ በትልቅ ጉጉት የሚጠበቀው ጨዋታ ነው። ሊቨርፑሎች በተለይ የአውሮፓ ቻምፒየንስ ሊግን ቦታ ኦልሬዲ ለማግኘት ከጫፍ እንደደረሱ ይታወቃል። በዛሬው ጨዋታ ላይ ምናልባት አንድ ነጥብ ብቻ ማግኘት ራሱ የአውሮፓ ቻምፒየንስ ሊግ ተሳትፎን ማግኘታቸውን ሊያረጋግጡ የሚችሉበትን እድል ይሰጣቸዋል ተብሎ ይታሰባል። ምክንያቱም ቦርንመዝ ነው አሁን 52 ነጥቦችን ይዞ የተቀመጠው 6ኛ ደረጃ ላይ። በአንጻሩ ሊቨርፑል 58 ነጥብ ነው ያለው። በመካከላቸው የ6 ነጥብ ልዩነት አለና የዛሬው ጨዋታ ላይ በተለይ ድል ማድረግ የሚችል ከሆነ ወደ አውሮፓ ቻምፒየንስ ሊግ መግባቱን ማረጋገጥ የሚችልበትን እድል ያገኛል ተብሎ ይታሰባል። ከዛ ውጭ ግን በኋላ ላይ በስፋት እናነሳዋለን። ነገር ግን ዘንድሮ ምናልባት 6ኛ ደረጃም ይዞ የሚያጠናቀቀው ቡድን የአውሮፓ ቻምፒየንስ ሊግ ተሳትፎ ሊያገኝ የሚችልበት እድል በጣም ሰፊ እንደሆነ እየተገለጸ ነው። ምክንያቱም ደግሞ በዩሮፓ ሊጉ አስተን ቪላ የፍጻሜ ተፋላሚ መሆኑን ተከትሎ ነው። አስተን ቪላ ምናልባት የዩሮፓ ሊጉን ማሸነፍ የሚችል ከሆነ በዩሮፓ ሊጉ ቀጥታ ማለፍ ይችላል እና በዚህ መሰረትም 6ኛ ደረጃ ላይ በፕሪሚየር ሊጉ ይዞ የሚያጠናቅቀው ቡድን ወደ ቻምፒየንስ ሊግ የመግባት እድሎች ይኖሩታልና በዚህ ቦታ ላይ ትልቅ ፉክክሮች ይደረጋሉ ተብሎ ይታሰባል። ዛሬ ግን ሊቨርፑልና ቼልሲ ጨዋታቸውን ያደርጋሉ። ቼልሲ ባለፉት 6 ተከታታይ ጨዋታዎች በፕሪሚየር ሊጉ ሽንፈት ገጥሟቸዋል። በተለይ ሰኞ ዕለት ደግሞ ለመጨረሻ ጊዜ ባደረጉት ጨዋታ በሜዳቸው ስታንፈርድ ብሪጅ በኖቲንግሃም ፎረስት መሸነፋቸውን እናስታውሳለን። ረጅም ዓመታት ታሪክ ሪከርድ ሊሰብሩበት አሉታዊ ወይም ደግሞ መጥፎ የሚባል ሪከርድ ሊሰብሩበት የሚችልበት እድሉ እንዳለ ይታወቃል። የዛሬውን ጨዋታ የሚሸነፉ ከሆነ 7 ተከታታይ የፕሪሚየር ሊግ ጨዋታዎችን በመሸነፍ በጣም ከበርካታ ዓመታቶች በኋላ ያንን መጥፎ ሪከርድ ሊያስመዘግቡ የሚችሉበት እድሉ እንዳላቸው የሚታወቅ ጉዳይ ነው። ዛሬ ጨዋታው አንፊልድ ላይ ነው የሚደረገው። እርግጥ ነው ሊቨርፑልም የመጨረሻውን ጨዋታ ተሸንፎ ነው የመጣው። በተለይ በማንቸስተር ዩናይትድ የተሸነፈበት እንደነበር እናስታውሳለንና ሁለቱም ከሽንፈት መልስ የሚያደርጉት መርሃ ግብር እንደሆነ የሚታወቅ ነውና የዛሬው ጨዋታ ላይ አንደኛው ቡድን ምን አይነት መልሶችን ለመስጠት ተዘጋጅቷል የሚለው በርካቶች ይጠብቁታል። ሊቨርፑል የዛሬውን ጨዋታ ለማሸነፍ ግን ቅድመ ግምትን ያገኘ ቡድን ሆኗል። ቀን 8:30 ላይ በሚደረገው ጨዋታ ላይ በኋላ ላይ ከክለቦቹ ጋር አያይዘን ሰፋ ያሉ ጉዳዮችን እናነሳለን። ነገር ግን በሊቨርፑል በኩል በዛሬው ጨዋታ ላይ ምናልባት ረጅም ጊዜ ጉዳት ላይ ያሉት እነ ስቴቨን ባጀቲች፣ ኮነር ብራድሌይ፣ ሁጎ ኤኪቲኬ፣ ዋተሮ ኤንዶ፣ ጂኦቫኒ ሊዮን እና ሞሐመድ ሳላም በዛሬው ጨዋታ ላይ የመሰለፍ እድል እንደሌላቸው የተረጋገጡ ተጫዋቾች እንደሆኑ ነው ይፋ የተደረጉት። የአሊሰን ቤከር የአሌክዛንደር ኢሳክ ጉዳይ ደግሞ በርካቶች አጠራጣሪ ነው የሚሉት ጉዳዮች እንዳሉ ነው የተነገረው። በቼልሲ በኩል ግን እና አሌሃንድሮ ጋርናቾ፣ ጄሚ ባይኖ ጌቲየንስ እና ፔድሮ ኔቶ ጉዳት እንደገጠማቸው አሰልጣኙ ተናግረው እንደነበር ይታወሳል። መልካሙ ዜና ብለዋል አሰልጣኝ ካሉም ማክፈርለን ሲናገሩ የሪስ ጄምስ እና የላቪ ኮልዊል ወደዚህ ቡድን መመለስ ብቻ ነው ሲሉ ጭምር ነው የተናገሩት። እነ ሮበርት ሳንቼስ፣ ኤስቴቫ ዊሊያን እና እንዲሁ ግጭት የደረሰበት ጄሲ ዴሪም በዛሬው ጨዋታ ላይ በቼልሲ በኩል እንደማንመለከታቸው ነው ይፋ የተደረጉት። የእነዚህ ሁለት ቡድኖች ያለፉትን 3 የእርስ በርስ ግንኙነት ከተመለከትን ቼልሲ የበላይነት አለው። ባለፉት 3 ጨዋታዎች ብቻ ከተመለከትን ከሶስቱ ሁለቱን ቼልሲ ማሸነፍ ችሏል። በአንዱ በሊቨርፑል ነው በአሸናፊነት የተጠናቀቀው። በዚህ ውድድር ዘመን በመጀመሪያው ዙር በተደረገው ጨዋታ ቼልሲ ሊቨርፑልን 2-1 በሆነ ውጤት በስታንፈርድ ብሪጅ ማሸነፍ ችሎ ነበር። አምና በፕሪሚየር ሊግ የተደረገውን ጨዋታ ቼልሲ በሜዳው ስታንፈርድ ብሪጅ 3-1 ሲያሸንፍ፣ ሊቨርፑል በሜዳው አንፊልድ ደግሞ 2-1 አሸንፎ ነበር። የዛሬው ጨዋታ በጉጉት ይጠበቃል። 61276 ደጋፊዎችን በሚይዘውና ክሬግ ፓውሰን በሚመሩት ጨዋታ ማን ያሸንፋል? በርካቶች በጉጉት የሚጠብቁት ጥያቄ ነው። እናንተ ደግሞ የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። ውድ ቤተሰቦቻችን ሌሎች 3 ያክል መርሃ ግብሮች ደግሞ ቀን 11 ሰዓት ሲሉ ነው የሚደረጉት። እነዚህ ጨዋታዎች ብራይተን ኤንድ ሆቭ አልቢዮን ከወልቨርሃምፕተን ወንደረርስ ጋር የሚያደርጉት ጨዋታ አንደኛው ነው። ብራይተን ዘንድሮ በተለይ የአውሮፓ ውድድሮችን ለማግኘት በጣም በትልቁ አለሞ እየተንቀሳቀሰ ይገኛል። 6ኛ ደረጃ ላይ ከተቀመጠው ቦርንመዝ እንኳን ያለው የነጥብ ልዩነት 2 ብቻ ነውና በተለይ ዛሬ ደግሞ ቀድሞ ጨዋታን እንደማድረጉ ምናልባት ማሸነፍ የሚችልበት እድሉ ካለው ነጥቡን ከፍ አድርገው ደረጃ ሰንጠረዡ ላይ መረከብ የሚችልበት እድሉ እንዳለው ይታወቃል። እርግጥ ነው ቦርንመዝም በተመሳሳይ ሰዓት ነው ጨዋታውን የሚያደርገውና የእነዚህ ሁለት ቡድኖች ውጤት በርካቶች ይጠብቁታል። የፋቢያን ሆርዝሌር ቡድን ዛሬ በሜዳው ነው ጨዋታውን የሚያደርገው።
ከዛ ውጭ ደግሞ ከሊጉ መውረዱን ካረጋገጠው ወልቨርሃምፕተን ወንደረርስ ጋር እንደመደረጉ የዛሬው ጨዋታ ምናልባት ቀለል ያለ ተጋጣሚ ሊሆንለት ይችላል ተብሎ ይታሰባል። ባለፉት ጥቂት ጨዋታዎች ደግሞ ጥሩ የሚባሉ ውጤቶችን አስመዝግቦ ነበር። ነገር ግን በሳምንቱ መጨረሻ ሽንፈት እንደገጠመው እናስታውሳለን። በኒውካስል ዩናይትድ ነበር ሽንፈት የገጠማቸውና ምናልባት ከዛ ሽንፈት ለማገገም በትልቁ ይሰራሉ ተብሎ ይታሰባል። ወልቨርሃምፕተን ወንደረርስም ባለፉት 5 ጨዋታዎች ድል ማድረግ ያልቻለ ቡድን ነው። ነገር ግን ለመጨረሻ ጊዜ ባደረጉት ጨዋታ አቻ መለየታቸውን እናስታውሳለን። የዛሬው ጨዋታ በትልቅ ጉጉት የሚጠበቅ መርሃ ግብር ነው። ሌላኛው በተመሳሳይ ሰዓት የሚደረገው ጨዋታ በክራቨን ኮቴጅ ፉልሃምና ቦርንመዝ የሚያደርጉት ጨዋታ እንዲሁ ዛሬ ይጠበቃል። ፉልሃም በሳምንቱ መጨረሻ በአርሰናል አስከፊ የሚባል ሽንፈት እንደገጠመው ይታወሳል። በአንጻሩ ደግሞ የዛሬው ተጋጣሚ የሆነው ቦርንመዝ በጣም ጥሩ ግስጋሴዎችን እያደረገ የሚገኝ ቡድን እንደሆነ ይታወቃልና የዛሬው ጨዋታ በትልቅ ጉጉት ይጠበቃል። እንዳልኳችሁ ቦርንመዝ የአውሮፓ ቦታን ለማግኘት በትልቁ እንቅስቃሴዎችን እያደረገ የሚገኝ ቡድን እንደሆነ ይታወቃል። ፉላም በ48 ነጥቦች 11ኛ ደረጃ ላይ ሲቀመጥ፣ በአንጻሩ ቦርንመዝ በ52 ነጥቦች 6ኛ ደረጃ ላይ የተቀመጠው። በእነዚህ ሁለት ቡድኖች መካከል ያለው የነጥብ ልዩነት 4 ነው። በደረጃ ግን በጣም ራቅ ብለው የተቀመጡት 6ኛና 11ኛ ደረጃ ላይ የተቀመጡት። ዛሬ ጨዋታው በፉልሃም ሜዳ ክራቨን ኮቴጅ ላይ የሚደረግ ነው። ሌላኛው ተጠባቂ ጨዋታ ሰንደርላንድ በስታዲየም ኦፍ ላይት ማንቸስተር ዩናይትድን የሚያስተናግድበት ጨዋታ እንዲሁ ቀን 11 ሰዓት የሚደረግ ነው። በተለይ ሰንደርላንዶች በመጀመሪያው ዙር በጣም ጠንካራ ቡድን እንደነበሩ የሌብሪስ ቡድን አሳይቶን ነበር። በሁለተኛው ዙር ግን ወይም ከ19ኞቹ ጨዋታዎች በኋላ ግን ባደረጋቸው ጨዋታዎች ላይ ተደጋጋሚ ሽንፈት የሚገጥመው ነጥቦችን የሚጥል አይነት ቡድን እየሆነ መጥቷል። በደረጃ ሰንጠረዡም 12ኛ ደረጃ ላይ የተቀመጠ ቡድን ነው። በተለይ በስታዲየም ኦፍ ላይት የሚያደርጋቸው ጨዋታዎች ለበርካታ ተጋጣሚ ቡድኖች በጣም ከባድ እንደነበሩ እናስታውሳለን። ዛሬ ስለ ማንቸስተር ዩናይትድ ያከብዱበት ይሆን የሚጠበቅ ጥያቄ ነው። ማንቸስተር ዩናይትድ ኦልሬዲ የአውሮፓ ቻምፒየንስ ሊግ ቦታን ወይም ተሳትፎን ማግኘቱን ያረጋገጠ ቡድን እንደሆነ ይታወቃል። 3 ተከታታይ ጨዋታዎችን ባለፉት መርሃ ግብሮች ማሸነፍ ችሏል። በተለይ ከሊድስ ዩናይትዱ ሽንፈት በኋላ ያደረጋቸውን ጨዋታዎች በሙሉ ድል ነው ያደረገው፣ ሊቨርፑልን ጨምሮ ማለት ነውና የዛሬው ጨዋታ ደግሞ ይጠበቃል። አሁንም በአሸናፊነት መንገዱ ለመቀጠልና አሁንም 3ኛ ደረጃነቱን አጠናክሮ ለመቀጠል እርግጥ ነው የነጥብ ልዩነታቸው በጣም ሰፋ ያለን 6 ያክል ነጥቦች ከ4ኛ ደረጃ ላይ ከተቀመጠው ሊቨርፑል ጋር እንዳላቸው ቢታወቅም 3ኛ ደረጃነቱን አስጠብቆ ለማጠናቀቅ ግን የዛሬው ጨዋታ ወሳኝ ይሆንላቸዋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ከሰንደርላንድ ጋር 12ኛ ደረጃ ላይ ከተቀመጠው ቡድን ጋር ጨዋታቸውን ያደርጋሉ። እነዚህ ቀን 11 ሰዓት ላይ የሚደረጉ ጨዋታዎች ናቸው። ሰንደርላንድ እና ማንቸስተር ዩናይትድ ከዚህ በፊት ያላቸውን የእርስ በርስ ግንኙነትን ከተመለከትን ማንቸስተር ዩናይትድ ወደ ስቴዲየም ኦፍ ላይት አቅንቶ ጭምር በተደጋጋሚ የማሸነፍ ሪከርዶች እንዳሉት በርካቶች ያነሳሉ። በዚህ ውድድር ዓመት በመጀመሪያው ዙር በኦልትራፎርድ በተደረገው ጨዋታ ማንቸስተር ዩናይትድ 2-0 በሆነ ውጤት ነበር ያሸነፈው። ከዛ ቀደም ብሎ ግን እነዚህ ሁለት ቡድኖች የተገናኙት 2017 ዓ.ም ላይ ነው። ያኔ ሰንደርላንድ ፕሪሚየር ሊግ ተሳታፊ በነበረበት ጊዜና 2017 ላይ በተደረጉት ሁለቱም ጨዋታዎች በስታዲየም ኦፍ ላይትም በኦልትራፎርድም በተደረጉ ጨዋታዎች ዩናይትድ ድል አድርጎ እንደነበር የምናስታውሰው ነው። ዛሬ በስታዲየም ኦፍ ላይት ስቱዋርት አትዌል በሚመሩት ጨዋታ ማንቸስተር ዩናይትድ ጨዋታውን አሸንፎ ለመውጣትም ትልቅ ቅድመ ግምት ያገኘ ቡድን እንደሆነ ነው ይፋ የተደረገው። ሌላኛው ምሽት 1 ሰዓት ከ30 ሲል የሚደረገውና ዛሬ ከሚደረጉ የፕሪሚየር ሊግ መርሃ ግብሮች መካከል መጨረሻ ላይ የሚደረገው ጨዋታ ማንቸስተር ሲቲ በሜዳው ኢቲሃድ ስቴዲየም ብሬንትፈርድን የሚያስተናግድበት ጨዋታ ነው። በተለይ በሳምንቱ መጀመሪያ አካባቢ ዕለተ ሰኞ ላይ ባደረጉት ጨዋታ በኤቨርተን ጋር ነጥብ ተጋርተው መውጣታቸው ወይም ደግሞ እዛ ጨዋታ ላይ ነጥብ መጣላቸው አሁን ላይ የዋንጫው ፉክክር ላይ በእጃቸው የነበረውን እድል አሁን ላይ ለአርሰናል በድጋሚ አሳልፈው የሰጡበት አጋጣሚ ጭምር እንዳለ ነው የምናውቀው። በተለይ አርሰናል ከዚህ በኋላ ያሉትን ጨዋታዎች በሙሉ ማሸነፍ የሚችል ከሆነ የሲቲን ውጤት በጭራሽ መጠበቅ አይጠበቅበትም። ስለዚህ ማንቸስተር ሲቲ ግን አሁንም የሻምፒዮንነት ፉክክሩን ለማለምና ዋንጫውን እንግዲህ ለማለም ደግሞ የአርሰናልን ነጥብ መጣል ይጠበቅበታል። ነገር ግን የአርሰናልን ነጥብ መጣል ከመጠበቁ በፊት ግን የራሱንም የቤት ስራዎች መወጣት እንዳለበት ይታመናልና የዛሬው ጨዋታ አንደኛው ጠንከር ከሚሉ ጨዋታዎች መካከል አንደኛው ይሆናል ተብሎ ይታሰባል። ምክንያቱም ብሬንትፈርድም የአውሮፓ ውድድሮች ተሳትፎን ለማግኘት ጠንክሮ እየሰራ የሚገኝ ቡድን ነው። 7ኛ ደረጃ ላይ ተቀምጧል። አሁን የኮንፈረንስ ሊግ ቦታን ማግኘት የሚችልበትን እድል አግኝቷል። ነገር ግን ይህንኑ አስጠብቆ መቀጠል ይኖርበታል። በርከት ያሉ ተደጋጋሚ አቻዎች ከወጣ በኋላ ሽንፈት በማንቸስተር ዩናይትድ የደረሰበትና በድጋሚ በዚህ ሳምንት ደግሞ ባደረገው ጨዋታ መልሶ ወደ አሸናፊነት መመለሱን እናስታውሳለን። ብሬንትፈርዶችና
የዛሬው ጨዋታ በትልቅ ጉጉት ይጠበቃል ተብሎ ነው የሚታሰበው። ማንቸስተር ሲቲም እንዲሁ ወደ ዋንጫ ፉክክሩ በድጋሚ ለመመለስና ከአርሰናል ጋር ያላቸውን የነጥብ ልዩነትም ወደ 2 ለማጥበብም ዛሬ ጨዋታቸውን ማሸነፍ የሚችሉ ከሆነ ነጥባቸውን 74 አድርሰው ከአርሰናል ጋር ያላቸውን የነጥብ ልዩነት ወደ 2 ማጥበብ ይችላሉ። አርሰናል ጨዋታውን እስኪያደርግ ድረስ የተወሰኑ መጠጋጋቶች ከመኖራቸው ጋር በተያያዘ የተወሰኑ ጫናዎችን ለማድረግም የዛሬው ጨዋታ እጅግ በጣም ወሳኝ ይሆናል ተብሎ ይታሰባል። ማንቸስተር ሲቲ የዛሬውን ጨዋታ የማሸነፍም ትልቅ ቅድመ ግምት እንዳገኘ ነው የሚታወቀው። ምንም እንኳን ሩበን ዲያሽና ሄስኮ ግቫርዲዮል ከጉዳት አገግመው ልምምድ መስራት ቢጀምሩም ነገር ግን በዛሬው ጨዋታ ላይ ይኖራሉ ተብለው አይታሰብም። የሮድሪም የመሰለፉ ነገር እስካሁን የተረጋገጠ ነገር እንደሌለው የሚያሳዩ መረጃዎች ናቸው የወጡት። ይሄ ጨዋታ ምሽት 1 ሰዓት ከ30 ሲል የሚደረግ መርሃ ግብር ነው። ይህንን ጨዋታ ደግሞ ሳሊስበሪ ናቸው በመሀል ዳኝነት እንደሚመሩት ይፋ የተደረገው። የእነዚህ ሁለት ቡድኖች ያለፉትን 3 የእርስ በርስ ግንኙነት ከተመለከትን ማንቸስተር ሲቲዎች ሁለቱን ጨዋታዎች በድል አጠናቀዋል። አንዱን በአቻ ውጤት ነው ያጠናቀቁት። ስለዚህም ዛሬ ጨዋታውን የማሸነፍ ቅድመ ግምት የሚሰጠው ማንቸስተር ሲቲ እንደሆነ ነው ይፋ እየተደረገ የሚገኘው። ሌሎች ሊጎችንም በወፍ በረር እንቃኝላችሁ ውድ ቤተሰቦቻችን። በጀርመን ቡንደስሊጋም ዛሬ የሚጠበቁ ጨዋታዎች ይደረጋሉ። ከዛ በፊት ግን ትናንትና በጀርመን ቡንደስሊጋ አንድ የተደረገ መርሃ ግብር ነበር። ቦሩሲያ ዶርትመንድ ትናንትና ጨዋታውን አድርገዋል። በሜዳውና በደጋፊው ፊት በሲግናል ኢዱና ፓርክ ነበር ትናንትና ቦሩሲያ ዶርትመንዶች ጨዋታውን ያደረጉት። ጨዋታውንም በድል አድራጊነት አጠናቀው የወጡበት መርሃ ግብር እንደነበር ነው የተመለከተው። ትናንትና አይንትራክ ፍራንክፈርትን ገጥመው 3-2 በሆነ ውጤት ማሸነፍ የቻሉበት ጨዋታን ያደረጉት። ዛሬም ጨዋታዎች ቀጥለው ይደረጋሉ። ቀን 10 ሰዓት ከ30 ሲል ኦግስበርግ ከቦሩሲያ ሞንቸግላድባህ፣ ሆፈንየም ከቨርደር ብሬመን፣ አርቢ ላይፕዚግ ከሴም ፓውሌ፣ ስቱትጋርት ከባየር ሌቨርኩዘን ጋር ይጫወታሉ። እነዚህ ቀን 10 ሰዓት ከ30 የሚደረጉ ናቸው። ከዛ ውጭ ምሽት 1 ሰዓት ከ30 ሲል ቮልስበርግ እና ባየር ሚኒክ የሚያደርጉት ጨዋታ ዛሬ የሚጠበቁ መርሃ ግብሮች ናቸው። በጣሊያን ሴሪኤም ዛሬ ጨዋታዎች ይደረጋሉ። ካግሊያሪ ከኡዲኒዜ ጋር ይጫወታል። ሻምፒዮን መሆኑን ያረጋገጠው ኢንተር ሚላን ከሜዳ ውጪ ወደ ላትሲዮ አቅንቶ የሚያደርገው ጨዋታ ይጠበቃል። ከዛ ውጪ ሊቼ እና ዩቬንቱስም ዛሬ የሚያደርጉት መርሃ ግብር ሌላኛው ተጠባቂ ጨዋታ ነው። በጣሊያን ሴሪኤም በስፓኒሽ ላሊጋም ዛሬ 4 ያክል ጨዋታዎች ናቸው የሚደረጉት። ኤልቼ እና ዲፖርቲቮ አላቬስ ጨዋታቸውን ያደርጋሉ። ሲቪያ በሜዳው ራሞን ሳንቼስ ፒዥዋን ኤስፓኞልን የሚገጥምበት ጨዋታ ይደረጋል። ከአውሮፓ ቻምፒየንስ ሊግ በዚህ ሳምንት አጋማሽ በአርሰናል ተሸንፎ የተባረረው አትሌቲኮ ማድሪድ በሜዳውና በደጋፊው ፊት በኤር ዋንዳ ሜትሮፖሊታን አሬና ከሴልታ ቪጎ ጋር የሚያደርጉት ጨዋታ ምሽት 1 ሰዓት ከ30 ላይ የሚደረግ ነው። ሪያል ሶሴዳድ ደግሞ ሪያል ቤቲስን የሚያስተናግድበት ጨዋታም ዛሬ ከሚደረጉ የአውሮፓ ታላላቅ ሊጎች መርሃ ግብሮች መካከል የሚጠቀሱት እንደሆኑ ነው መረጃዎቹ ይፋ እያደረጉ የሚገኙት። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። የማንቸስተር ዩናይትድ ጉዳዮችን ደግሞ እንንገራችሁ ውድ ቤተሰቦቻችን። ከብሩኖ ፈርናንዴዝ ጋር በተያያዘ አንድ መረጃን እናንሳ በቀዳሚነት። ብሩኖ ሚጌል ፈርናንዴዝ የዓመቱ ምርጥ ተጫዋች ተብሎ ትላንትና ተሸልመዋል። የእግር ኳስ ጸሐፊዎች ማህበር የ2025-26 የውድድር ዘመን የዓመቱ ምርጥ ተጫዋች ይፋ አድርጓል። በዚህ መሰረትም የማንቸስተር ዩናይትድ አማካይ ብሩኖ ሚጌል ፈርናንዴዝ የእግር ኳስ ጸሐፊዎች ማህበር የዓመቱ ምርጥ ተጫዋች ተብሎ መመረጡ ነው ይፋ የተደረገው። ብሩኖ ሲመረጥም ከ900 በላይ አባላት በሰጡት ድምጽም ዴክላን ራይስን በልጦ ነው በአንደኝነት ያጠናቀቀው። ፈርናንዴስ ዌይን ሩኒ 2010 ላይ ካሸነፈ በኋላ ሽልማቱን ያሸነፈ የመጀመሪያው የማንቸስተር ዩናይትድ ተጫዋች ሆኗል። ከ16 ዓመታት በኋላ ነው ይህ ሽልማት ወደ ማንቸስተር ዩናይትድ ቤት ሲያመራ። ብሩኖ በአንደኝነት አጠናቆታል። ዴክላን ራይስ ሁለተኛ ደረጃን ይዞ አጠናቋል። ሶስተኛ ደረጃን ይዞ ያጠናቀቀ ደግሞ ኤርሊንግ ብራውት ሃላንድ እንደሆነ ነው መረጃዎቹም የሚያሳዩት። ሊሳንድሮ ማርቲኔስ በማንቸስተር ዩናይትድ ቤት ውስጥ በልምምድ መንፈስም የሚቀይርና ከፍተኛ መነሳሳትን የሚፈጥር አይነት ተጫዋች እንደሆነ መረጃዎች ያሳያሉ። በተለይ ለካሪንግተን ቅርብ የሆኑ ለማንቸስተር ዩናይትድ መልበሻ ክፍል በጣም ቅርብ የሆኑ የመረጃ ምንጮች እንደሚናገሩት ከሆነ ሊሳንድሮ ማርቲኔስ በማንቸስተር ዩናይትድ ቤት ውስጥ ከፍተኛ መነሳሳትን የሚፈጥር አይነት ተጫዋች ተደርጎ ይቆጠራል። በርካታ የካሪንግተን የውስጥ ምንጮች ባለፉት 4 ዓመታት እንደገለጹት ከሆነ ሊሳንድሮ ማርቲኔዝ ልምምድ ባለበት ጊዜ ሁሉም የልምምድ ጥራትና የብቃት ደረጃው በከፍተኛ ሁኔታ ይጨምራል ተብሎ ነው የሚታሰበው። እሱ በልምምድ ሜዳ ላይ የሚያሳየው ከፍተኛ ጉልበት ወይም ኢንቴንሲቲ ብርታትና ተወዳዳሪነትን የቡድን አጋሮቹ የእሱን ደረጃ እንዲከተሉ ያስገድዳቸዋል ተብሏል። በተጨማሪም ሌሎች ተጫዋቾች የሚጠበቅባቸውን ያክል እየሰሩ እንዳልሆነ ከተሰማው እነሱን ፊት ለፊት ከመገሰጽም ወደኋላ እንደማይልና ከመናገርም ወደኋላ እንደማይል ጭምር ነው ማንቸስተር ኢቭኒንግ ኒውስ እየተናገረ የሚገኘው። በልምምድ ሜዳ ላይ የሚያሾፉን ተጫዋቾችን ቀጥታ እዛው
ሌሎቹ ተጫዋቾች ፊትም በቀጥታ እንደሚናገራቸውና ወደ ኋላ እንደማይልላቸው ጭምር ነው እየተነገረ የሚገኘውና በዚህ ምክንያትም ለማንቸስተር ዩናይትድ የመልበሻ ክፍልና የልምምድ ሜዳ ላይ በጣም ወሳኙ ሰው እንደሆነ የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። ከሊሳንድሮ ማርቲኔዝ ጋር በተያዘ ሌላኛው ሳሙኤል ሉሃረስት ያጋራውን መረጃ እንመልከት። ካሴሜሮ በሚቀጥለው ክለቡ ምርጫው ላይ ለባለቤቱ እንዲሁ ደግሞ አሳልፈው የሚሰጥ ይሆናል ተብሎ ይታሰባል። ብራዚላዊው አማካይ ይህንን ለማድረግ የፈለገውም በማድሪድና በማንቸስተር በቆየባቸው ጊዜያት ላደረገችለት ድጋፍ ምስጋናውን ለመግለጽ እንደሆነ ጭምር ይፋ ተደርጓል። በተጨማሪም ካሴሜሮና ባለቤቱ ለተከታታይ ዓመታትም የእረፍት ጊዜያቸውን በፍሎሪዳ ሲያሳልፉ እንደነበርም ጭምር ነው የተነገረው። በዚህ ምክንያትም ምናልባት ወደ አሜሪካን ሜጀር ሊግ ሶከር ልትመርጥ እንደምትችልና ወደዛ ሊያመራ የሚችልበት እድሉ እንዳለው እየተገለጸ ይገኛል። ብሪያን ኤምቤሞ በማይክል ካሪክ ስር በመስራቱ እጅግ ደስተኛ እንደሆነ ይፋ ተደርጓል። ማንቸስተር ዩናይትድም ተጫዋቹ በሚቀጥለው የውድድር ዘመን ይበልጥ ጎልቶ እንደሚታይ ያምናሉ ብለዋል ቤን ጃኮብስ ባወጣው መረጃ። በሚቀጥለው የውድድር ዓመት ከፍተኛ ደረጃ ያለውን ብሪያን ኤምቤሞን በድጋሚ እንደምንመለከተው የማንቸስተር ዩናይትድ ሰዎች በድጋሚ ያምናሉ። ተጫዋቹም ቢሆን ከማይክል ካሪክ ጋር መስራትን ይበልጥ ምቾት እንደሚሰጠው ነው እየተነገረ የሚገኘው። ማይክል ካሪክ የማንቸስተር ዩናይትድ አምበል ስለሆነው ብሩኖ የዓመቱ ምርጥ ተጫዋች ሽልማትን ስለመመረጡ ተጠይቆ ምላሹን ሰጥቷል። እጅግ አስደሳች ነው። ለብሩኖ በጣም ደስ ብሎኛል። ሽልማቱን ሙሉ በሙሉ ይገባዋል ብዬ አምናለሁ። በሜዳ ላይ የሚያሳየው ብቃት እንዲሁም ደግሞ በቡድን ውስጥ ያለው ተጽዕኖ እጅግ አስደናቂ ነው። ስለዚህ ሽልማቱን ያለምንም ጥርጥር ይገባዋል። እንዲህ ያለውን ሽልማትን በማሸነፉና የቡድናችን አካል በመሆኑም ደስተኞች ነን ብሏል። ብሩኖ በግል ሽልማቶች ብቻ የሚነሳሳ አይመስለኝም። ለቡድኑ የሚጫወት ተጫዋችና ይህንንም ደግሞ በመሪነት ብቃቱ ላይ ሲያስመለክተን ቆይቷል። ይህ ሽልማት የሚያሳየው በሊጋችን ውስጥ ካሉ ድንቅ ተጫዋቾች ጋር ተወዳድሮ ያለውን ከፍተኛ ብቃት ብቻ ሳይሆን ለረጅም ጊዜ ያለውን ወጥ የሆነ አቋምንም ጭምር የሚያሳይ አይነት ሽልማት ነው ሲልም ይናገራል። ማይክል ካሪክ ብሩኖ ሚጌል ፈርናንዴስ ካገኘው ሽልማት ጋር በተያያዘ ሀሳቡን ሲያጋራ የአርሰናል ጉዳዮችን ደግሞ እንንገራቸው። አንድሪያ ቤርታም ከኤደርሰን ወኪል ጋር እንዲሁ ንግግሮችን አድርጓል። የኤደርሰን ወኪል አንድሬ ኩሪ ይባላል። ከዚህ ሰው ጋር ነው የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ ንግግር እንዳደረገ የተገለጸው። በተለይ ይህንን ተጫዋች ለማስፈረም በጣም በርከት ያሉ ክለቦች ፍላጎት እንዳላቸው ይነገራል። በእንግሊዝ ብቻ ማንቸስተር ዩናይትድን ጨምሮ እንዲሁም አንዳንድ ዘገባዎች ማንቸስተር ሲቲንም ከዚህ ተጫዋች ጋር አገናኝተውታል። ብራዚላዊው የአታላንታ የአማካይ ስፍራ ተጫዋች ነው ኤደርሰን እና ይህንን ተጫዋች ለማስፈረም እንቅስቃሴዎችን እያደረገ እንዳለም ተነግሯል። አንድሪያ ቤርታም ቀጥታ ንግግሮችን ከወኪሉ ጋር ጭምር አድርጓል ተብሏል። አትሌቲኮ ማድሪድ እሱን ለማስፈረም ድርድር ጀምሯል። ነገር ግን የጣሊያኑ ክለብ የፈለገው ነገር ከአትሌቲኮ ሊያገኝ አልቻለም፣ ወይም ደግሞ አታላንታ የሚፈልገውን ያክል ገንዘብ አትሌቲኮ ማድሪዶች እንዳላቀረቡ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙትና በዚህ መሰረት ምናልባት አታላንታ ለአትሌቲኮ ማድሪድ ላሸጡ እንደሚችሉ እየተነገረ ነው። ምንም እንኳን ኤደርሰን በአርሰናል ዝርዝር ውስጥ ቢሆንም እንደ ዋነኛ ኢላማ ግን የሚቆጠር አይነት ተጫዋች አይደለም። ነገር ግን እድሉ ከተገኘ ግን ተጫዋቹን ለማስፈረም እንቅስቃሴ ማድረጋቸው ግን አይቀሬ ነው ተብሎ ነው የሚታሰበው። ሌላኛው ከአርሰናል ጋር በተያዘና ብዙ የአውሮፓ ታላላቅ ክለቦች በዚህ ሰዓት እየፈለጉት የሚገኝ አንድ ተጫዋች አለ። የፓሪስ ሰን ዠርሜኑ ብራድሌይ ባርኮላ። ብዙ የአውሮፓ ክለቦች ብራድሌይ ባርኮላን ለማስፈረም ከልብ ፍላጎቱ አላቸው ተብሏል። ይሄ ደግሞ ካለፈው ዓመት ጀምሮ የነበረ ሁኔታ እንደሆነና ያልተቀየረም፣ በርካቶችም አሁንም ጭምር እዚህ ተጫዋች ላይ ትልቅ ፍላጎት እንዳላቸው በተደጋጋሚም ይነገራል። በተለይ ክለቡ የአውሮፓ ቻምፒየንስ ሊግ ከተጠናቀቀ በኋላ በዚህ ጉዳይ ላይ ለማተኮርም እቅድ ይዟል። በተለይ አርሰናሎች የአውሮፓ ቻምፒየንስ ሊግ ውድድር ካጠናቀቁ በኋላ ወደ ዝውውር መስኮቱ በድጋሚ ሲገቡ ወይም ደግሞ ወደ ዝውውር መስኮቱ ትኩረታቸውን ሲያደርጉ ትልቁ እቅዳቸው ብራድሌይ ባርኮላ እንደሆነ ይነገራል። ምክንያቱም አሰልጣኙ በዚህ ወቅት ቡድኑ ሊረዳ የሚችል ተጫዋችን ሲመለከቱ ይሄ ተጫዋች በትልቁ እገዛ እንደሚያደርግ ያስባሉ። በስብሰባዎች ወይም ደግሞ በሌላ ነገር ላይም አመራሮች ጣልቃ እንዳይገቡም ጭምር ጠይቀዋል። የአሰልጣኙ ጥያቄ ብራድሌይ ባርኮላ ጉዳይ ላይ ብቻ የተወሰነ አይደለም ተብሏል። የኦስማን ዴምቤሌ የሴኒ ማዩሉ ጉዳዮችን በተመለከተ ከቻምፒየንስ ሊግ ፍጻሜ በኋላ እንዲመለከቷቸው እንደሚፈልጉ ጭምር ነው እየተነገረ የሚገኘው። የሰሜን ለንደኑ ክለብ አርሰናል የዴክላን ራይስን ኮንትራት ለማራዘም ያላቸው ፍላጎትን ይፋ አድርገዋል። ይሁን እንጂ ዴክላን ራይስ በአሁኑ ሰዓት ማተኮር የሚፈልገው በቀሪው የውድድር ዓመት ላይ ስለሆነ የኮንትራት ጉዳዩ ላይ ወይም ደግሞ የኮንትራት ማራዘሙ ጉዳይ ላይ ሆልድ እንደተደረገና በቀጣይ ጊዜያት የሚደረግ አይነት ዝውውር እንደሆነ ወይም ኮንትራት ማደስ እንደሆነ ይፋ ተደርጓል። በዚህ ምክንያት ዴክላን ራይስ ትኩረቱ እንዳይከፋፈል የኮንትራት ንግግሩ እንዲራዘም ማስደረጉን የተገለጸው። ዴክላን ራይስ በዚህ ውድድር ዓመት በሁሉም ውድድሮች 4156 ደቂቃዎችን ነው
ለአርሰናል ተሰልፎ መጫወት የቻለው። ከራይስ የበለጠ ቁጥር የያዘው የቡድኑ ግብ ጠባቂ ብቻ የሆነው ዳቪድ ራያ ብቻ ነው ከዴክላን ራይስ የበለጠ ደቂቃዎችን ያገኘው በዚህ ውድድር ዓመት። ከዛ ውጭ ግን ዴክላን ራይስ ነው በአርሰናል ቤት በጣም ረጅም ደቂቃዎችን ሜዳ ላይ እያሳለፈና ትልቅ ግልጋሎትም እየሰጠ እንደሚገኝ የሚታወቀው። አርሰናል እሁድ ከዌስትሃም ዩናይትድ ጋር በሚያደርገው የሊግ መርሃ ግብር ላይ የተጫዋቹን ግልጋሎት አያገኝም። በጨዋታው ላይ ጁሪያን ቲምበር እንደማይኖር ነው አሰልጣኝ ሚኬል አርቴታ ይፋ ያደረገው። ሚኬል ሜሪኖ በተመሳሳይ ከጨዋታ ውጪ ሲሆን ሚኬል አርቴታ ሁለቱ ተጫዋቾች ዓመቱ ሳይጠናቀቅ ይመለሱ እንደሆነ ተጠይቀው አላውቅም ሲሉ ነው ምላሻቸውን የሰጡት። በተለይ የጁሪያን ቲምበር አሁንም በጉዳት መራቅ ለአርሰናል እጅግ በጣም አስከፊ እንደሆነ በርካቶች ያነሳሉ። በሌላ በኩል በቡድን ውስጥ ግን አዲስ ጉዳት እንደሌለ ጭምር ነው ሚኬል አርቴታ የሚናገሩት። ደጋፊዎቻችን እንድትበረቱ እንፈልጋለን፣ በጣም እየተቃረብን ነው ብለዋል ሚኬል አርቴታ። የአርሰናሉ አሰልጣኝ ሚኬል አርቴታም ከመቼውም ጊዜ በላይ እየቀረብን ነው፣ በርቱ ሲሉ ነው ለደጋፊዎቻቸው መልእክት አስተላለፉት። ትኩረታችሁ አሁን ባለው ቅጽበት ላይ ይሁን፣ ተደሰቱበት ሲሉ ነው አርቴታ የሚናገሩት። በአመት ውስጥም ያሳየነው ድጋፍ አይነትም ከተቻለ ከዛ በላይም ለማሳየት እንዘጋጅ ያሉት አሰልጣኙም በጣም እየቀረብን ነው፣ የምናደርገው ነገር ሁሉ ልዩነት ይፈጥራል ሲልም ጭምር ነው እየተናገረ የሚገኘው። ይህንን የተናገረው ሚኬል አርቴታ ነው። የውድድር ዘመኑ ከማለቁ በፊት ቲምበር የመመለስ እድል አለው የሚል ጥያቄ ቀርቦለት አላውቅም ብሏል። አሁንም ብዙ መመርመር ያለበት ነገር አለ። ሁሉም ነገር በተቀላጠፈና በፍጥነት መሄድ ለማድረግም እየሰራ ነው። ነገር ግን የዚህ ተጫዋች ጉዳይ ግን ትንሽ ሳይወሳሰብ አልቀረም ሲልም ነው የተናገረው አሰልጣኝ ሚኬል አርቴታ። ስለ ዩሪያን ቲምበር የጉዳት መረጃዎችም ተጠይቆ ምላሹን ሲሰጥ ሲናገር አርቴታ በቻምፒየንስ ሊግ ፍጻሜ ከፓሪስ ሰን ዠርሜን ጋር ስለመገናኘቱ ሲናገርም ፓሪስ ሰን ዠርሜንም ይሁን ባየር ሚኒክ ምን ያክል ጠንካራ ተጋጣሚዎችን እንደምንገጥም ቀድመን እናውቃለን። እነሱ ያላቸውን ጥራት እናውቃለን። ነገር ግን ያ ጊዜ ደግሞ ሲደርስ ከቡድኔ የሚያስፈልገውን ነገር እንደምናቀርበም በጣም እርግጠኞች ነን ብሏል አርቴታ ሲናገር። በቻምፒየንስ ሊግ ላይ ምሽቱ ላይ ስለነበሩ ደጋፊዎችም ሲናገር እነሱ ወሳኝ፣ ግዙፍና በጣም የሚፈለጉ አካል ናቸው። ሊሰጡን የሚችሉት ነገርና ከስቴዲየሙ የምናገኘው ነገር የማይታመን ነው። እንደዚህ አይነት ድባብ በስቴዲየም ውስጥ ከዚህ በፊት አይተን አናውቅም። እንዲሁ ደግሞ ሲሆንም ወይም ደግሞ ይህም ደግሞ ቡድኑ የተሻለ እንዲያደርገው ያደረገ አጋጣሚ ነው ሲል ነው ሚኬል አርቴታም ጨምሮ የተናገረው። ሌላኛው ሚኬል አርቴታ ያነሳው ሀሳብ አትሌቲኮ ማድሪድን ስለማሸነፍ ተጠይቆ የተናገረው ሀሳብ ነው። ከጨዋታው በኋላ በቀጥታ ተነጋግረናል፣ ድሉ ይገባናል፣ እናም ለፍጻሜው ለመዘጋጀትም ጊዜው አለን። ነገር ግን አሁን ላይ ትኩረቱ እናም እያንዳንዱ ዝርዝር ጉዳይ ሙሉ በሙሉ በዌስትሃም ጨዋታ ላይ መሆን አለበት ሲልም ነው ሚኬል አርቴታ ጨምሮ የተናገረው። አርቴታ ከትሮሳርድ ጋር ስለደነሰው ዳንስም ተጠይቆ ምላሹን ሲሰጥ ከዚህ በፊት እንደዚህ አይነት ነገሮችን አድርጌ አላውቅም፣ ነገር ግን እያንዳንዱ አስተያየትን ማክበር አለብኝ ብሏል። እናም ደግሞ ስለ ጭፈራው ስለደረሰበኝ ትችቶችም አስተያየት ምንድን ነው የሚል ጥያቄ ቀርቦለትም ግድም አልሰጠኝም ሲልም ጭምር የተናገረው ሚኬል አርቴታ ሉዊስ ስኬሊን ደግሞ አወድሶታል። እሱ በተሻለ ሁኔታ የተገኘ ይመስለኛል፣ እናም ለቦታው የሚፈለጉት መመዘኛዎችም አሉት ብሏል። እስካሁን እሱን ለምን እንዳልተመለከትኩትም ምክንያቶችን ይረዳል። እሱ ልዩ ነበር፣ ባህሪው ደግሞ እንዲሁ ልዩ ነው ብሏል። እሱ እድሉ ሲሰጠው ደግሞ በእድሉ በደንብ ምላሽ እንደሚሰጥም ለሁላችንም ማሳይቶናል ሲልም ነው የተናገረው። አርቴታ ይቀጥልና ዌስትሃምን ለማሸነፍ ምን ማድረግ እንዳለብን እናውቃለን ሲል የተናገረው ጨዋታው ለሁሉም ቡድኖች ያለው ጠቀሜታን በመገንዘብ በጣም ጠቃሚ ጨዋታ እንደሚሆን አውቃለሁ ብሏል። አስፈላጊነቱን እናውቃለን እና ምን እንደምንፈልግና እድል ለማግኘትም ምን ማድረግ እንዳለብንም ጠንቅቀን እናውቃለን ሲል ነው አርቴታ የሚናገረው። ከአትሌቲኮ ማድሪድ ጋር ከተደረገው ጨዋታ በኋላ ከፍተኛ የደስታ ስሜት ውስጥ ነበርኩኝ። ይህ ጨዋታ ለሁሉም ሰው ምን ማለት እንደሆነ ሁላችንም እናውቃለን። ለደጋፊዎች፣ ለተጫዋቾችና ለአሰልጣኝ ሰራተኞችም ምን ያክል አስፈላጊ እንደሆነ ማወቅ ይቻላል። ነገር ግን እመኑኝ ከጨዋታ በኋላ ትኩረቴ ጉልበቴና ሌሎች ነገሮችን በቀጥታ ወደ ዌስትሃም ሆኗል። ወደዚያ ለመሄድና ጨዋታውን ለማሸነፍ በተሻለ መጠንና በተሻለ መንገድ ለመዘጋጀትም በአእምሮም በአካልም በቴክኒክም በታክቲክም እየሰራን ነው ብሏል። አርቴታ ይቀጥልና ዴክላን ራይስ ለአርሰናል የሚያመጣው ነገር እጅግ በጣም ልዩ ነገር እንደሆነ ማውቃለሁ። ከኛ ጋር ያሳየው ብቃትም እጅግ አስደናቂ ነው። እሱ ከመሪዎቻችን አንደኛው ነው፣ ከዋና ተጫዋቾቻችን አንዱ ነው። ለክለቡና ለቡድኑ ደግሞ የሚያመጣው ነገር እጅግ ተጽዕኖ ያለው ነው ሲልም ይናገራል። አርቴታ ይቀጥልና በየቀኑ እደሰታለሁ፣ ከተጫዋቾቹና ከቴክኒክ ሰራተኞቹ ጋር የማደርገውን ነገር እወደዋለሁ። አሁንም ለዌስትሃም ዩናይትድ ጨዋታ ስዘጋጅም በጣም እየተደሰትኩኝ ነው ብሏል። አርቴታ ይቀጥልና ተጫዋቾቹ በአካል ጤነኛና ጠንካራ ሆነው መገኘታቸው አስፈላጊ ነው። ተጫዋቾቹ በአካል ጤነኛ መሆን በጣም አስፈላጊ እንደሆነ ያውቃሉ። ባለፈው ጨዋታ በተቀያሪ ወንበር ላይ የነበረን ጥራትን ሳይ ደስተኛ ነበርኩኝ።
ከባለፈው ዓመት ጋር ሲወዳደሩ ቡድኑ ሙሉ በሙሉ የተለየ ሆኖ አግኝቼዋለሁ። በጥቂት ሳምንታት ውስጥም አንዳንድ ተጫዋቾች ከጉዳት እንዲመለሱ ማድረግ ችለናል። ከጅምሩ ተናግሬዋለሁ። ይህንን ማሳካት ከቻለን ሌሎች ግቦቻችንን ለማሳካትም የተሻለ እድል ይሰጠናል ሲልም ነው የተናገረው። ሌላኛው ስለ ቤን ዋይት እና ስለ ሳካም ኬሚስትሪ ወይም ስለ ግንኙነታቸው ተጠይቆ ሲናገር ስለ ተስማሚው አስተላለፍ ስንነጋገር በዚህ የውድድር ዘመን የተጫወቱት የደቂቃዎች ብዛት በተለያዩ ሁኔታዎች ምክንያትም በጣም ዝቅተኛ ነው። እነሱን መልሶ ማግኘት በጣም ጥሩ ነው። ድንቅ ኬሚስትሪ ያላቸው ለብዙ ዓመታትም አብረው ተጫውተዋል። እናም እነሱ ሲሰለፉ በጣም አዎንታዊ ስሜቶችም ሊሰማኝ ይችላል ሲልም ጭምር ነው የተናገረው። አርቴታ ስለ ስኬሊ ዝርዝር ጉዳዮችንም ሲያነሳ የእሱን ስሜቱን ለመረዳት ራሴን በማይልስ ሉዊስ ስኬሊ ቦታ ማስቀመጥ አለብኝ። እሱ ከ21 ዓመት በታች ባሉ ጨዋታዎችም ከ18 ዓመት በታችም ባሉ ጨዋታዎችም የሚጫወት ወጣት ልጅ ነው። ነገር ግን እዚያ ቢሆን ኖሮ ብዙም ተሳትፎ አላገኘም። በተለያዩ ቦታ እየተጫወተ ነበር። ከዚያም ወደ ቡድኑ መጣና በዚህ በፊት ተጫውቶት በማያውቀው ፍጹም በተለየ ቦታ ላይ መጫወት ጀመረ። እሱ ልዩ ተጫዋች ነው። ሁሉም ስለሱ እያወሩ ነው። ወደ ብሔራዊ ቡድኑ ሄዶ ተጫውቷል። ከዚያም ከቅድመ ውድድር ዘመን ደግሞ ተመልሷል። ከዚያም በኋላ ምናልባትም ጀማሪ እንደማይሆን መገንዘብ ጀመረ። እነዚህ ስሜቶችና ጊዜያት በትዕግስት ማለፍ ይኖርበታል ብሏል። እናም እሱ ብቻ አይደለም፣ በዙሪያው ያሉ ሰዎች ምክር እየሰጡት እያበረታቱት ነበር። ይህንን ሁሉ መቋቋም አለበት። እናም ቀላል አይደለም። እሱ የሚሰማውን ነገር ተረድቼዋለሁ። ነገር ግን ለሱ ጥሩ ሲሆን ደግሞ ቀላል ነው። ነገር ግን በሌላ መንገድ ሲሄዱ ፈተናው ሌሎችን መቀነስም መውቀስም ይጀምራል ሲልም ጭምር ነው የተናገረው። አርቴታ የራያ ብቃት እጅግ በጣም ጥሩ ነው ብለዋል። በመጀመሪያ ደረጃ እሱ እጅግ በጣም ጥሩ ግብ ጠባቂ እንደሆነ ግልጽ ነው። ክለቡንም ከተቀላቀለበት ጊዜ ጀምሮ ያሳየው ወጥነት ሁሌም ከሚጠበቀው በላይ ሆኖለታል። በጣም ከፍተኛ ደረጃ ላይ እንደደረሰም አስባለሁ። አንዳንድ ጊዜ አንዳንድ ድርጊቶቹ እንደ ተራ ይታዩ ይሆናል፣ ነገር ግን አይደሉም። በወሳኝ ጊዜያት ላይ በጣም በጠንካራ ሁኔታ ተገኝቶ ቡድኑን አድኖታል ሲልም ጭምር የተናገረው። ከጅምሩ በቪክተር ዮኬሬሽ በተጫዋቾቹ ላይም እንዲሁ አንዳንድ የሚታዩ ማሻሻያዎችን አስተውያለሁ። ይህ ለውጥ ምናልባትም ቪክተር ዮኬሬሽ በጊዜ ሂደት ወይም ደግሞ ከ2 ቀናት በፊት ወይም ከወራት በፊትም የተፈጠረ ሳይሆን አይቀርም። ምናልባትም ከወራት በፊት እየሰራበት ሊሆን ይችላል። ይህ ደግሞ በአንድ ጀንበር የሚከሰት አይነት ለውጥ አይደለም። እናም በቪክተር በጣም ጠንክሮ እየሰራ ይገኛልና በለውጡ በጣም ተደስተናል። የፍላጎቱ ነገርም በደንብ እየተመለከትነው ነው። በጣም ጥሩ አጥቂ መሆን ይችላል። ሁልጊዜም መማር ይፈልጋል። ሁልጊዜም ጥያቄዎችን ይጠይቃል። ሁልጊዜም ተጨማሪ ለመስጠት ይጥራል። ሁልጊዜም ከቡድን አጋሮቹ ጋር ያለው ግንኙነትንም ለማጠናከር መንገዶችን ይፈልጋል። በካፌ፣ በመልበሻ ክፍል፣ በሌሎች ቦታዎችም ግንኙነቱን ለማጠናከርም እየሰራ ነው። በመጨረሻም እጅግ ደግሞ ጠንክሮ እየሰራ ነው። አንድ ጠንክሮ ሲሰራ ሽልማቱን ያገኛል። እሱ ደግሞ ሽልማቱን እየተቀበለ ነው። በየጨዋታዎቹ አሁን ላይ በጣም ጥሩ ነገሮችን እያስመዘገበ እንዳለ እየተመለከትን ነው ሲልም ጭምር የተናገረው አሰልጣኝ ሚኬል አርቴታ ስለ ቪክተር ዮኬሬሽ የተናገረው ሀሳብ ነው። ማንቸስተር ሲቲን ደግሞ እንመልከት። ማንቸስተር ሲቲና ሌሎች በርካታ የአውሮፓ ክለቦች በዚህ ክረምት አንድሪያ ካምቢያሶን ከዩቬንቱስ ለማስፈረም ፍላጎት እንዳላቸው ነው ቱቶ ዩቬ የተባለው የመረጃ ምንጭ ይፋ ያደረገው። በተጨማሪ ማንቸስተር ሲቲ ስለ አንድሪያ ካምቢያሶ ሁኔታም ዩቬንቱስን ካነጋገሩ ክለቦች መካከል አንደኛው እንደሆነ ይፋ ተደርጓል። ስፖርት ዊትነስ እና ቱቶ ዩቬ ናቸው እነዚህን መረጃዎች ያወጡት። ስለዚህ ማንቸስተር ሲቲ በቀጣይ ይህንን ተጫዋች ለማስፈረም ሙከራዎችን ከሚያደርጉ ክለቦች መካከል አንደኛው እንደሆነ ይፋ ተደርጓል። ራያን ሸርኪ ይናገራል። ከፔፕ ጓርዲዮላ ጋር መስራት እጅግ በጣም አስደናቂ ነገር ነው ሲል ይናገራል። ምክንያቱም ፔፕ ከኔ ጋር በጣም የሚመሳሰል የእግር ኳስ አስተሳሰብ ነው ያለው። ሁልጊዜም ኳሱን ተቆጣጥሮ መያዝ፣ ሁልጊዜም ማጥቃት መፈለግ፣ ሁልጊዜም ትርምስ መፍጠር ስለሚፈልግ ከሱ ጋር መስራት በጣም የተለየ ነገር ነው ሲልም ጭምር ይናገራል። ራያን ሸርኪ እግር ኳስ ለእኔ ህይወቴ ነው። በየቀኑ ስለ እግር ኳስም እናገራለሁ። ስለ እግር ኳስም ሳላስብ አንድም ደቂቃ አያልፍም። ሜዳ ላይ ደካማ ብቃት ካሳየሁኝ እንቅልፍ አይወስደኝም። እግር ኳስ በህይወቴም በጣም ትልቁ ነገር ነው። እናም ለረጅም ጊዜም እንደሚቆይና እዚህ እንድቆይም ደግሞ ተስፋ አደርጋለሁ ሲልም ጭምር ነው የተናገረው ራያን ሸርኪ ሲናገር። ሌላኛው የምናነሳው ጉዳይ አሰልጣኝ ፔፕ ጓርዲዮላ ዛሬ ከብሬንትፈርድ ጋር ከሚያደርጉት ጨዋታ አስቀድሞ ትናንትና ጋዜጣዊ መግለጫን ሰፋ አድርጎ ሰጥቷል። እሱን እንመልከት። ዛሬ አሸንፈን አርሰናል ላይ ጫና ማሳደር እንፈልጋለን ሲል ፔፕ ጓርዲዮላ ይናገራል። የማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላ ቀጣይ ተጋጣሚያቸው ብሬንትፈርድ በጣም ምርጥ ቡድን ሲሉ ገልጸውታል። ጨዋታውን ማሸነፍ እንደሚፈልጉ የገለጹት ጓርዲዮላ አሸንፈን አርሰናል ላይ ጫና እንደምንጥልም ተስፋ አድርጋለሁ ነው ያለው። ስለ ሮድሪ መመለስ የጠየቁት አሰልጣኙ ሮድሪ በጨዋታው ላይ ስለመድረሱ እናውቃለን በቀጣዮቹ ሰዓታትም ሲሉን የተናገሩት። እሱ አሁንም ሙሉ በሙሉ አልተሻለውም፣ በጥሩ ጤንነት ላይ ሲሆን ግን ይመለሳል ሲሉም አስረድተዋል። በኤቨርተን ነጥብ የጣልነው ሮድሪ ስለሌለ አይደለም፣ የተቆጠሩብን ግቦች ከሱ አለመኖር ጋር ምንም የሚያገናኛቸው ነገር የለም ሲልም ነው ጓርዲዮላ የተናገረው።
የሲቲ 115 ክስ ውሳኔ በዚህ ልክ መዘግየቱ በጣም አሳፋሪ ነው ያለው የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ጋሪ ኔቭል ነው። የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል የማንቸስተር ሲቲ 115 ክሶች ውሳኔ መዘግየቱ ያሳፍራል ሲል አስተያየቱን ሰጥቷል። ጉዳዩ እስካሁን መፍትሄ አለማግኘቱ ለእግር ኳስ ያሳፍራል ያለው ጋሪ ኔቭል የውሳኔው መዘግየትም ቅሌት ነው ሲል ይናገራል። በተለይም ኤቨርተን እና ኖቲንግሃም ፎረስት በፍጥነት የቀጡበትም መንገድ ፍትሐዊ እንዳልሆነ አሳይቷል ሲል ተናግሯል። የቀድሞ የአርሰናል ተጫዋች ኢያን ራይት በበኩሉ ማንቸስተር ሲቲ ነፃ ነው ከተባለ ዝም ብለን ልናልፈው ነው ወይ ሲልም ይጠይቃል። አክሎም የምናወራው ስለ 5 ወይም 6 ክስ አይደለም 115 ክሶች ነው ሲል ነው ኢያን ራይት የተናገረው። ፔፕ ጓርዲዮላ ይናገራል። ብሬንትፈርድ በጣም ጥሩ ክለብ ናቸው። ኪት አንድሪውስ ደግሞ ቶማስ ፍራንክን በመተካት ረገድም አስገራሚ ስራን ሰርቷል ብሏል። ከኤቨርተን ጋር ነጥብ የጣልነው በሮድሪ ያለመኖር ምክንያት አይደለም፣ ጎሎችን ያስተናገድነው በስህተቶቻችን ምክንያት ነው ብሏል። ሄስኮ ግቫርዲዮል ልምምድ እየሰራ ነው፣ ጥሩ ስሜትም ይሰማዋል። በውድድር ዘመኑ የመጨረሻ ክፍል ላይም እኛን ሊረዳን እንደሚችልና ከክሮኤሽያ ጋርም ጥሩ ያለ ዋንጫ እንደሚኖረው ተስፋ አድርጋለሁ ብለዋል። ጀረሚ ዶኩ በዚህ የውድድር ዘመን ብቃቱ እንዲጨምር ያደረገው ቁልፍ ነገር ምን እንደሆነም ተጠይቆ ነበር። አሰልጣኝ ፔፕ ጓርዲዮላ አሰልጣኙ ነው፣ ሁልጊዜም ቢሆን ተጫዋቹ ጥሩ ሲጫወቱ ለአሰልጣኙ ምስጋና ይግባው፣ መጥፎ ሲጫወቱ ደግሞ በራሳቸው ምክንያት ነው ሲል ነው ፔፕ ጓርዲዮላ ፈገግ የሚያስደረግ አስተያየት ነው የሰጠው። እድገት በማሳየቱ በጣም ደስተኛ ነኝ። እሱ አንድ ለአንድ ግንኙነት ላይ ብቻ ሳይሆን ግቦችን በማስቆጠርና ተጽዕኖችን የሚፈጥር የመስመር ተጫዋቻችን ነው። ግቦችና ረዳት ኳሶችን ወይም አሲስቶችን ብቻ ሳይሆን የተከላካይ ክፍሉን በማገዝም ረገድ ያለው አስተዋጽኦ በጣም ትልቅ ነው ሲልም ነው የተናገረው ፔፕ ጓርዲዮላ። ስለዚህ ጀረሚ ዶኩ በዚህ የውድድር ዘመን በጣም አስገራሚ ብቃት ነው እያሳየ የሚገኘው ሲል ፔፕ ጓርዲዮላ ይናገራል። የሊቨርፑል መረጃዎችን ደግሞ የምናነሳበት ሰዓት ላይ እንገኛለን። የሊቨርፑል አሰልጣኝ አርነ ስሎት አሌክዛንደር ኢሳክ ከዛሬው የቸልሲ ጨዋታም በፊት ወደ ቡድን ልምምድ መመለሱን ይፋ አድርገዋል። በሌላ በኩል ግን ፍሎሪያን ቨርትስ እና ኢብራሂማ ኮናቴም ለጨዋታው ዝግጁ መሆናቸውን ይፋ አድርገዋል። የቡድኑ ቁጥር 2 ግብ ጠባቂ የሆነው ጆርጂ ማማርዳሽቪልም ወደ ልምምድ ተመልሷል ሲሉም አርነ ስሎት ይፋ አድርገዋል። በጉዳት ላይ የሚገኙት ሞሐመድ ሳላህና አሊሰን ቤከር ግን ከቸልሲውም ጨዋታ ውጪ መሆናቸውን ያረጋገጡት ኢብራሂማ ኮናቴ ረቡዕ ዕለት በግል ጉዳይ ምክንያት ልምምድ አልሰራም ነበር በሊቨርፑል ቤትና ነገር ግን በዛሬው ጨዋታ ላይ ይደርሳል ተብሎ ይታሰባል። ምክንያቱም ትላንትና ልምምድ ሰርቷል። ፍሎሪያን ቬርትስ ደግሞ ትንሽ ህመም ገጥሞት እንደነበርና ወይም ትንሽ ህመም ተሰምቶት እንደነበር ይፋ ተደርጓል። ነገር ግን ትላንትና ልምምድ እሱም ሰርቷልና በዛሬው ጨዋታ ላይ ይኖራል ተብሎ ነው የሚታሰበው። አርነ ስሎት አሌክዛንደር ኢሳክ ልምምድ እንደሰራ እናም ደግሞ ቼልሲን ለመቅጠም ዝግጁ እንደሆነ ሲያረጋግጡ በዚህ የውድድር ዘመን በቻምፒየንስ ሊግ በሊቨርፑል ደረጃ ብቃት አሳይተናል ወይም ደግሞ በሊቨርፑል ደረጃ ያለ ብቃትን አሳይተናል ሲልም ጭምር ነው አርነ ስሎት የሚናገረው። ስለ ኮነር ብራድሌ ሲናገር በማገገሚያ ሂደት ውስጥ አንዳንድ እርምጃዎች በጥሩ ሁኔታ መሄዳቸው ሁልጊዜም አስፈላጊ ነው። አሁን ባለበት ደረጃ መቼ እንደሚመለስ ለመተንበይም በጣም ከባድ ነው። አሁንም በጂም ውስጥ ሆኖ በጣም ጠንክሮ እየሰራ ነው። ነገር ግን ወደ ሜዳ ደግሞ ለመውጣት ገና ብዙ ይቀረባል። ይህም ደግሞ መቼ እንደሚመለስ ለመናገር በጣም አስቸጋሪ ያደርገዋል ሲል የተናገረው አርነ ስሎት ስለ ሌላ የሽግግር ዓመት ሲናገርም ጉዳዩን በጉጉት የምጠብቀው ነገር ነው። ስለዚህም በጭራሽ አልተጨነቅኩም። ልክ ከ2 ዓመትና ከ1 ዓመት በፊትም ከእነዚህ ተጫዋቾች ጋር ለመስራት በጉጉት እጠብቅ እንደነበረው ሁሉ ማለት ነው። እንደ ዋና አሰልጣኝነት በጭራሽ አልትጨነቅም። ይልቁንም ከተጫዋቾች ጋር ለመስራት ደግሞ በጉጉት ትጠብቃለህ። ምናልባትም ሌላ ትንሽ ሽግግር ሊኖር ይችላል። ነገር ግን እንደ ባለፈው ዓመት ከባድ አይሆንም። አንድ ተጫዋችን ምናልባትም ተመልሶ በሚመጣው በኮስታስ ሲሚካስም ይተካ ይሆናል ሲልም ነው የተናገረው። አርነ ስሎት ቡድኑ ለፈጣን መልሶ ማጥቃቶች ወይም ካውንተር አታኮች ለሚጋለጥበት ሁኔታ አስተያየቱን ሰጥቷል። አንዳንድ ጊዜ ለፈጣን የመልሶ ማጥቃቶች ተጋላጭ የሆንባቸው አጋጣሚዎች አሉ። ብዙ ጎሎች ተቆጥረውብናል ማለት ባይሆንም ማንቸስተር ላይ 2 ጎሎች ገብተውብናል። ነገር ግን ተጋላጭ የሆነው በዚህ ብቻ አይደለም። በሌሎችም በርካታ ነገሮች ተጋላጭ የሆንባቸው ጊዜያቶች አሉ። ይሁን እንጂ ብዙ ጎሎች ብናገባ ኖሮ ይህንን ለመከላከል ይረዳን ነበር። ጨዋታው በ1-0 መሪነት መቆጣጠር በ1-0 መሪነት ተመሪነት ወይም ደግሞ በ1-1 አቻ ውጤት ከመቆጣጠር ይልቅ በጣም ይቀላል። የቱ ጋር ማሻሻል እንዳለብን በግልጽ ይታወቃል። ይህንንም በውድድር ዓመቱ በሙሉ ውጣ ውረዶች ቢኖሩትም ለመፍታት ጥረት ስናደርግ ቆይተናል። በክረምቱም ቢሆን በድጋሚ የምንመለከተው ጉዳይ ነው የሚሆነው። በመጀመሪያ በዝውውር ገበያው ላይ፣ ቀጥሎ ደግሞ በልምምድ ሜዳ ላይም ይሆናል ሲል ይናገራል። አርነ ስሎት በቡድን ትስስር ላይ ስላለው ለውጥም የሰጡት አስተያየት አለ። በትስስርና በስነ ልቦና መካከል ልዩነቶች አሉ። ትስስርን በተመለከተ ለ6፣ 7 ወይም 8 ዓመታት አብረው የቆዩ ተጫዋቾች
አዲስ ከሚቀላቀሉት ይልቅ ጠንካራ ትስስር ይኖራቸዋል ተብሎ ይታሰባል። በስነ ልቦና ረገድ ግን ልክ ባለፈው እሁዱ ደግሞ ወደ ጨዋታ ለመመለስ ያለንን ጠንካራ አቋም በተደጋጋሚ ያሳይተናል። ውጤቱ 2-2 በነበረበት ወቅትም ሶስተኛ ጎል ለማስቆጠር የሚገባን እንደሆነ ተሰምቶን ነበር፣ ነገር ግን አልሆነም። ለእኔ ስነ ልቦና ከእድሜ ጋር ምንም አይነት ግንኙነት የለውም። ሳላ የ26 ዓመት ወጣት በነበረበትና እነዚህ ተጫዋቾች በጥሩ ብቃት ላይ በነበሩበት ወቅት ቻምፒየንስ ሊግን አሸንፈዋል። በ99 ነጥብም ፕሪሚየር ሊጉን እንዲወስደዋል። በቅርቡ ደግሞ በፓሪስ ሰን ዠርሜን ውስጥ ያንን ያክል እድሜያቸው ያልገፉ ነገር ግን 11ዱም ተጫዋቾች አብረው በማጥቃትና በመከላከል ጨዋታን የማሸነፍ ብቃት ያላቸው ተጫዋቾች ያሉበት ጥሩ ምሳሌን ማየት ችለናል። ጉዳዩ ከእድሜ ይልቅ ከተጫዋቾች ስብዕና ጋር የተያዘ እንደሆነም በደንብ አውቃለሁ ሲልም ጭምር ነው አርነ ስሎት የሚናገረው። ተጫዋቾች በራሳቸው ላይ ያላቸው እምነት ስለመቀነሱም ሲናገር ከምትፈልገው በላይ በጣም ብዙ ጨዋታዎችን ስትሸነፍ፣ በተለይም እንደዚህ ባለ ትልቅ ክለብ ውስጥ ደግሞ በተጫዋቾች ላይ ሁልጊዜም ከባድ ጫናዎች እንደሚኖሩ እርግጥ ነው። እነዚህ ተጫዋቾች ማሸነፍ የለመዱ ናቸው። በፕሪሚየር ሊግ በነበረን አፈጻጸም ማግኘት ከሚገባንን ያክል ነጥብ ያላገኘንበት አጋጣሚ አለ። በሊጉ ጥሩ የውድድር ዘመን አላሳለፍንም፣ ነገር ግን ከምናገኘው ነጥብ በላይ ግን የተሻለ ጨዋታዎችን ተጫውተናል። በቻምፒየንስ ሊጉ ግን ብቃታችን የሚፈለገው ደረጃ ላይ ነበር። ባለፉት 2 ዓመታት ውስጥም በ2 ጨዋታዎች በደርሶ መልስ ፓሪስ ሰን ዠርሜንን ማሸነፍ የቻለ ክለብ የለም። በአንፊልድ ላይ እንዲሁ ቫር ብቻውን ጊዜ የማይቀለብሰውን የፍጹም ቅጣት ምትም ባይሽረው ኖሮ ለማሸነፍ በጣም እንቃረብ ነበር ሲልም ነው የተናገረው። እንዲሁ ስለ ቸልሲም ይናገራል። የደረሰን መረጃ ትክክል ከሆነ ቡድናቸው ይበልጥ ለማጠናከር ጥቂት ተጫዋቾች ከጉዳት ይመለሱላቸዋል። ይህም ደግሞ ለእነሱ ትልቅ ነገር ነው። ለሁለቱ ቡድኖች ሁልጊዜም ቢሆን አስቸጋሪ ጨዋታ እንደሆነ አውቃለሁ። በርካታ ጎበዝ የግል ብቃት ያላቸው ተጫዋቾች አሏቸው። እናም በተመሳሳይ ደግሞ በጣም በጥሩ የቡድን ስራ ላይ እንደምናሳይም ተስፋ አድርጋለሁ። ሁሉንም አሰልጣኞች ስለ እግር ኳስ የራሳቸው የሆነ እይታ አላቸው። እነሱ በዚህ ውድድር ዓመትም 3 አሰልጣኞችን ቀይረዋል። አሁን ደግሞ አሰልጣኝ ማሬስካ ከሚያደርገው ነገር ጋርም የቀረበ አቀራረብ ስላለው ቡድኑ በጣም ግልጽ የሆነ አጮት ማንነት አለው። ምን እንደሚጠበቅም ግልጽ ነው። የብዙውን ጊዜ ደግሞ በ3 ተከላካዮች ነው የሚጫወቱት ሲልም ነው የተናገረው። አርነ ስሎት የሰጡት አስተያየት ይቀጥሉና በ3 ድሎች ማጠቃለል እፈልጋለሁ፣ ነገር ግን ይህ የሚሰነዝርብንን ትችት ዝም አያሰኝም ሲልም ጭምር የተናገረው። ሌላኛው ዶሚኒክ ሶቦስላይ ነው ሀሳቡን የሰጠው። ይህ በጭራሽ ጥያቄ ውስጥ የሚገባ አይደለም። ስለ አርነ ስሎት ሲናገር እሱ የእኛ አሰልጣኝ ነው። አሁን ደግሞ በሱ ስር በሁለተኛው የውድድር ዘመን ላይ እንገኛለን። በመጀመሪያው የውድድር ዘመን የፕሪሚየር ሊግ ዋንጫን ማሸነፋችንን እንዳትረሱት። ስለዚህም ለእኛ ወገን ደግሞ ማንም በሱ ላይ እምነት አላጣም። ወሬዎች ይመጣሉ ይሄዳሉ፣ ነገር ግን እሱ የፕሪሚየር ሊጉን ዋንጫ ማሸነፍ እንደሚችል አረጋግጧል። እኛም ደግሞ እንደ ቡድን እንደ ስታፍና እንደ ክለብም የፕሪሚየር ሊጉን ዋንጫ ማሸነፍም እንደምንችል አረጋግጠናል ሲል ነው ዶሚኒክ ሶቦስላይ የተናገረው። ታማኝነት ያላቸው ምንጮች እየዘገቡት ባይሆንም እንዲሁ ብራድሌ ባርኮላ ግን በፓሪስ ሰን ዠርሜን ቤት እየተሰጠ ባለው ደቂቃው ደስተኛ አይደለምና ምናልባት ሌሎች ክለቦችን ለመቀላቀል ሊያስብ ይችላል የሚሉ መረጃዎች በትልቁ እየወጡ ይገኛሉ። የሪያል ማድሪድ ጉዳዮችን እንንገራችሁ። ሪያል ማድሪድ ሞሪኒዮን ለመመለስ ንግግር ጀምሯል። ሪያል ማድሪድ አሰልጣኝ ዦዜ ሞሪኒዮን ወደ ክለቡ ለመመለስ በአሁኑ ሰዓት ንግግር እያደረገ እንዳለ ነው ይፋ የተደረገው። ፖርቱጋላዊው አሰልጣኝ ዦዜ ሞሪኒዮ እቅዳቸውን ለሪያል ማድሪድ ማቅረባቸውን የተነገረው። የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬስ በበኩላቸው የመጨረሻ ውሳኔያቸውን እያጤኑበት ይገኛሉ ተብሏል። ዦዜ ሞሪኒዮ በቤኔፊካ ደስተኛ ቢሆንም ሪያል ማድሪድን ለመቀላቀል ግን ፍቃደኛ ናቸው የሚል መረጃም አለ። ሎስ ብላንኮቹ ከውሳኔው ከደረሱ የዦዜ ሞሪኒዮን ኮንትራትን በማፍረስ ለቤኔፊካ 3 ሚሊዮን ዩሮ ይከፍላሉ ተብሎ እንዲታሰባል። ማድሪድ ተጫዋቹን መገንዘብ ቀጥቷል። ሪያል ማድሪድ እርስ በርስ የተደባደቡትን የቡድን ተጫዋቾች ኦሪዮል ቹዋሜኒ እና ፌዴሪኮ ቫልቬርዴ ላይ ቅጣቶችን እንደጣለ ነው የተናገረው። ሎስ ብላንኮቹ ተጫዋቾቹ ላይ የግማሽ ሚሊዮን ዩሮ ወይም 500,000 ዩሮ የገንዘብ ቅጣት የጣለባቸው መሆኑ ነው ይፋ የተደረገው። ከዚያ ባለፈ ግን ክለቡ ምንም አይነት ስፖርታዊ የዲሲፕሊን ቅጣት ግን እንዳላሳለፈባቸው ነው የተነገረው። ሪያል ማድሪድ በትናንትናው የተጫዋቾች ጸብ ዙሪያ ላይም ሲጠበቅ የነበረውን ይፋዊ መግለጫን አውጥቷል። ሪያል ማድሪድ እግር ኳስ ክለብ በተጫዋቾች ፌዴሪኮ ቫልቬርዴ እና በኦሪዮል ሹዋሜኒ ላይ የዲሲፕሊን ክስ የተከፈተባቸውን ክስተት ተከትሎ ሁለቱም በጉዳዩ መርማሪ ፊትም መቅረባቸውን ይፋ አድርጓል በመግለጫው። ሆኖም ግን ተጫዋቾቹ በልምምድ ወቅት ለተፈጠረው ነገር የተሰማቸውን ጥልቅ ሐዘን ገልጸው እርስ በርሳቸውም ይቅርታ ጠይቀዋል። በተጨማሪም ክለቡን፣ የቡድን አጋሮቻቸውን፣ የአሰልጣኙን ቡድንና ደጋፊዎችን ይቅርታ የጠየቁ ሲሆን ክለቡም ለሪያል ማድሪድ ተገቢ ነው ብሎ ደግሞ የሚያምነውን ማንኛውንም ቅጣትም ለመቀበል ፍቃደኛ መሆናቸውን ገልጸዋል። ከነዚህ ውሳኔዎችም ደግሞ ወይም ከነዚህ ሁኔታዎች አንጻር ሪያል ማድሪድ በእያንዳንዱ ተጫዋች ላይ የ500,000 ደግሞ ዩሮ
እንዲሁ ቅጣቶችን ለመጣለም ተዛማጅ የውስጥ ሂደቶችንም እንደጨረሰ ጭምር ነው ይፋ ያደረገው በመግለጫው ላይ። ሌላኛው ኦሪዮል ሹዋሜኒ ነው ሀሳቡን የሰጠው። ከቡድን አጋሩ ፌዴሪኮ ቫልቬርዴ ጋር ስለተፈጠረው አለመግባባት ይቅርታም ጠይቋል በይፋም። በዚህ ሳምንት በልምምድ ወቅት የተከሰተው ነገር ተቀባይነት የሌለው ነው። ይህንን የምለው ደግሞ በሜዳ ላይም ሆነ ከሜዳ ውጪ በትምህርት ህይወት ለወጣቶች ልንሆናቸው ስለሚገባ አርአያነት በማሰብ ነው። ማን ትክክል ወይም ደግሞ ማን ስህተት ነው የሚለው ምንም ለውጥ አያመጣም። ማንኛውም አለመግባባት ለመፍታት ሁልጊዜም ሰላማዊ መንገድን መፈለግ ያስፈልጋል። ከሁሉም በላይ ደግሞ ስለ ክለቡ ላሳየነው ምስልም ይቅርታ ጠይቃለሁ። ደጋፊዎች፣ የአሰልጣኝ ቡድን፣ የቡድን አጋሮቼንና አመራሩ ላይም የውድድር ዓመቱ በደረስንበት ደረጃ በጣም እንዳዘኑ አውቃለሁ። ነገር ግን ብስጭት ለሁሉም ነገር ማብራሪያ ሊሆን አይችልም። እንዲህ ያሉ ክስተቶች በማንኛውም የመልበሻ ክፍል ውስጥ ሊከሰቱ ቢችሉም ከሪያል ማድሪድ ደረጃ ግን የሚመጥኑ አይደሉም። በተለይም ሪያል ማድሪድ በዓለም ላይ በብዛት የሚወራለት ክለብ እንደመሆኑ መጠን ብሏል ቹዋሜኒ። ኢንተርኔት ሁልጊዜም ነገሮችን ያጋንናል፣ ውዝግብ ለመቀስቀስም እንግዳ ታሪኮችን ይፈጥራል። ስለዚህም የሚሉትን ሁሉንም ነገር ወይም የሐሰት ትረካዎችን አትመኑ። በአጭሩ አሁን ምን ማድረግ እንዳለብን፣ ምን እያደረገን እንደሆነ፣ ምን ማለት እንዳለ ወይም ማን ትክክልና ስህተት ነበር ብሎ ለመመርመር ጊዜው አይደለም። የክለቡን ቅጣት እቀበላለሁ፣ እታገሳለሁም እና ደግሞ እኛ አንድ ቤተሰቦች ነን። አንዳንድ ጊዜ ለመግባባቶች ሊኖሩ ይችላሉ፣ ነገር ግን ሁልጊዜ ግቦቻችንን ከሁሉም ነገር በላይ ማስቀደምን ያለብን። ቡድኑ ይቅርታ ጠይቅ ያለው እንዲሁም ለሁሉም የማድሪድ ደጋፊዎችም ይቅርታዬን ማቅረብ እፈልጋለሁ። አሁንም ወደፊትም የምንመለከትበት ጊዜ ነውና ወደ ሙሉ ትኩረታችን ክለቡ ይገባው ወደ ነበረው ከፍተኛ ደረጃም ለመመለስ በኤል ክላሲኮም በሚቀጥለው የውድድር ዓመት ላይ ማተኮር አለብን ሲል ነው ኦሪዮል ቹዋሜኒ የይቅርታ መግለጫውን ይፋ ያደረገው። የሪያል ማድሪድ መልበሻ ክፍል መረጃን የሚያወጣ ማንኛውም ሰው ከተገኘ እስከ መባረር እንደሚደርስም ፍሎሬንቲኖ ፔሬስ ትላንትና በተደረገው ስብሰባ ላይ ይፋ እንዳደረጉት ነው ዲያሪዮ አስ የተባለው የመረጃ ምንጭም ይፋ ያደረገው። አርጀንቲናዊው ኮከብ ሊዮኔል አንድሬስ ሜሲ ሽንፈትን አምርሮ መጥላቱን አሁን ላለበት ትልቅ ስኬት እንዳበቃው ይናገራል። ሊዮኔል ሜሲ ትላንትና በነበረው ጋዜጣዊ መግለጫ ላይ ነው ይህንን ሀሳብ የሰጠው። በየትኛውም ቦታ ቢሆን ማሸነፍን ነው የምወደው ያለው ሊዮኔል ሜሲ በቪዲዮ ጨዋታ እንኳን ወይም በፕሌይስቴሽን ጭምር እንኳን ልጆቼም እንዲያሸንፉኝ ያልፈቅድላቸውም ብሏል። አሁን ያሉኝን ስኬቶች እንዳሳካ ያደረገኝ እሱ ነው የሚለው ሜሲ የሽንፈትን ማንነት አላውቅም፣ ይሄ ደግሞ እኔን ሰርቶኛል ሲልም ጭምር ይናገራል። ሊዮኔል ሜሲ ከክሪስቲያኖ ሮናልዶ ጋር ስለነበረው ፉክክርም ሲናገር በእግር ኳስ ዓለም ተፈጥሯዊ ነገር ነው ብዬ አምናለሁ። እኔ በባርሴሎና ነበርኩኝ፣ እናም እሱ በሪያል ማድሪድ ነበር። እናም ለሁሉም ነገር ደግሞ በቡድንም ሆነ በግለሰብ ደረጃ እንፎካከር ነበር። ስለዚህም ነው ሰዎች ሁልጊዜም እኛን የሚያወዳድሩት። ግንኙነታችን ሁልጊዜም ጥሩና ክብር የተሞላበት ነው። እናም በእነዚህ ጊዜያት መሃል ደግሞ የተከሰተው ነገር ሁሉ ሙሉ በሙሉ ስፖርታዊ ብቻ ነበር። የግል ጥላቻ ምንም የለንም። በጨዋታዎች ወይም በሽልማት ስነ ስርዓቶች ካልሆነ በስተቀር ሁልጊዜም አንገናኝም ነበር። እናም ሁልጊዜም በጥሩ ፉክክርና ሁኔታ ላይ ነበረን። አሁን ላይ በህይወታችን ውስጥ በተለያዩ ደረጃዎች ላይ እንገኛለን። ነገር ግን የሆነው ነገር ውብ ስፖርታዊ ፉክክር ነበር ከክሪስቲያኖ ሮናልዶ ጋር የነበረን ሲልም ነው የተናገረው። ትላንትና አልናስር አልሸባብን ባሸነፈበት ጨዋታ አሊ አልቡላሂ የደስታ የገለጸበት መንገድ በርካቶች ቅሬታን ያነሱበት ሆኗል። ከአልሂላል በውሰት ለአልሸባብ እየተጫወተ የሚገኘው አሊ አልቡላሂ ጎል አስቆጥሮ ከአልሂላል ጋር ያነሳውን ዋንጫ ፎቶ አሳይቶ ነበር። ተጫዋቹ ከአልሂላል ጋርም በፉክክር ላይ የሚገኘው አልናስርን ለማበሳጨት ያንን ማድረጉ ነው ይፋ የተደረገው። ይሁን እንጂ የክለቡን ክብር አልጠበቀም በሚልም ከቡድኑ ስብስብም እንደቀነሰው ነው ይፋ የተደረገው። አሁን ላይ ተጫዋቹ ደስታውን የገለጸው የክለቡን ክብርም ለመንካት አስበው አለመሆኑን በመግለጽም ክለቡንና ደጋፊውንም በይፋ ይቅርታ እንደጠየቀ ጭምር ነው የተናገረው። በዘንድሮ የተወዳጁ የእንግሊዝ ፕሪምየር ሊግ ከዋንጫ ፉክክሩ ባልተናነሰ መልኩ ስድስተኛ ደረጃን ይዞ ለማጠናቀቅ የሚደረገው ትንቅንቅም አዲስ መልክን እንደያዘ እየተነገረ ነው። ለዚህም ምክንያት የሆነው ደግሞ ስድስተኛ ደረጃን ይዞ የሚያጠናቅቅ ቡድን ወደ አውሮፓ ቻምፒየንስ ሊግ የማለፍ ሰፊ ዕድል መፈጠሩን ተከትሎ ነው። ይህ ታሪካዊ አጋጣሚ እውን ሊሆን የሚችለው አስተን ቪላ የዩሮፓ ሊግን ዋንጫ በማንሳት በፕሪምየር ሊጉ አምስተኛ ደረጃን ይዞ ካጠናቀቀ ብቻ ነው። በአዲሱ የአውሮፓ እግር ኳስ ማህበር ደንብ መሰረት እንግሊዝ ባላት የክለቦች የውጤት ወይም ደግሞ የጥንካሬ ሳቢያም አምስተኛ ደረጃን የሚይዝ ቡድን በቀጥታ ቻምፒየንስ ሊግ ይሳተፋል። ሆኖም ግን በአሰልጣኝ ኡናይ ኤምሪ የሚመራው አስተን ቪላ በሊጉ አምስተኛ ደረጃን ይዞ ካጠናቀቀ የዩሮፓ ሊግ ዋንጫን ካሸነፈ በዩሮፓ ሊግ አሸናፊነቱ የሚያገኘውን የቻምፒየንስ ሊግ ቦታ ለሌላኛው የሊጉ ክለብ ያስተላልፋል። በዚህ መሰረትም ቪላ ሁለቱን ስኬቶች ካሳካ ለአምስተኛ ደረጃ ተሰጥቶ የነበረው ኮታ ወደ ስድስተኛ ደረጃ ዝቅ እንዲል ያደርገዋል። በዚህ መሰረትም ቦርንመስ፣ ብሬንትፈርድ፣ ብራይተን ይህንን ወርቃማ ዕድል ለመጠቀምም
የሚያደርጉት ትንቅንቅ የቀሪ ሳምንታቱ መርሃ ግብር እጅግ አጓጊ ጥያቄዎች ያደርጉታል። በተጨማሪም ከ8ኛ እስከ 12ኛ ደረጃ የሚገኙትም እንደ ኤቨርተን ያሉ ቡድኖችም ከ6ኛው ደረጃ ጋር ያላቸው የነጥብ ልዩነት በጣም ጠባብ በመሆኑ ቀሪዎቹን ጨዋታዎችም የሞት ሽረት ትግል የሚደረግባቸው ይሆናል ተብሎ ይታሰባል። ከ13 ቀናት በኋላ በቱርክ ኢስታንቡል የሚደረገው የአስተን ቪላና የፍራይበርግ የዩሮፓ ሊግ ፍጻሜ የቪላን የዋንጫ ባለቤትነት ብቻ ሳይሆን የበርካታ የፕሪሚየር ሊግ ክለቦችን የቻምፒየንስ ሊግ ህልምም የሚወስን ይሆናል ተብሎ ነው የሚጠበቀው። ፊፋ በዘንድሮ የ2026 ዓለም ዋንጫ ውድድር ከአንድ በላይ የመክፈቻ ስነ ስርዓት እንደሚያዘጋጅ ይፋ ተደርጓል። ለወትሮ ዓለም ዋንጫን ጨምሮ ታላላቅ ውድድሮች ሲዘጋጁ አንድ የመክፈቻ ስነ ስርዓት ይዘጋጅ ነበር። በዘንድሮ የዓለም ዋንጫ ግን ሶስቱም አዘጋጅ ሀገራት የመጀመሪያ ጨዋታ ሲያደርጉ የመክፈቻ ስነ ስርዓት እንደሚኖር ነው የተናገረው። በተጨማሪም የአሜሪካን 250ኛ ዓመት ምስረታ በዓልን ለማክበርም ተጨማሪ ልዩ ሁለት የመክፈቻ ስርዓቶችም ይደረጋሉ። ዝግጅቶቹ ጁላይ 4 በሂውስተን እና በፊላደልፊያ የሚደረጉ ጨዋታዎች ላይ እንደሚደረጉ ነው የተነገረው። ለእነዚህም ዝግጅቶች ፊፋ በየስርዓቱ የሚከፋፈሉ ዓለም አቀፍ እውቅ አቀንቃኞችንም እንዳዘጋጀ ጭምር የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለሆነ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ ከኛ ጋር ስለነበር ከልብ አድርጌ አመሰግናለሁ። በዛሬው ደግሞ አመሻሹ ላይ በሚኖረው የስፖርት የመረጃ ሰዓታችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ ዘገባዎችን ይዘን በድጋሚ ተመልሰን እንገናኛለን። ለዛሬ እዚህ ጋር እናብቃ። መልካም ጊዜ፣ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።